የለውጡ ባለቤት ነኝ የሚለው ኢህአዴግ አለው። ያሁን ከዚህ እንጀምር። ለውጡ የተገኘው በህዝቦች ትግልና ከኢህአዴግም ውስጥ ለውጥ ናፋቂ በሆኑ ኃይሎች ቅንጅት ነው። ህዝቡ ታግሎ ነው ለውጡን ያመጣው። ህይወት ከፍሎ አካል ከፍሎ በመስዋዕትነት ነው ለውጡ ሊመጣ የቻለው። አንድ ለውጥ ደግሞ ካልተመራ ሊመጣ አይችልም። ህዝቡ ያደረገው እንቅስቃሴ ከራሱ ከኢህአዴግ ውስጥ የሚደግፉት ኃይሎች የለውጥ ኃይሎች ስለነበሩ የህዝቡን የለውጥ እንቅስቃሴ በመቀላቀል አመራር በመስጠታቸው እንዲሁም ከውጭ ከኢህአዴግም ውጭ የሆኑ ሌሎች ተደራጁ የፖለቲካ ኃይሎችም ቀላል ያልሆነ ሚና በመጫወታቸው ለውጡ ሊመጣ ችሏል። ስለዚህ አሁን ከለውጥ በፊት የነበረው ኢህአዴግ የለም። ከለውጥ በኋላ ያለው ኢህአዴግ አለ። ስለዚህ የአሁኑ ኢህአዴግና የድሮ ኢህአዴግ ይዘቱ ይለያያል። አሁን ኢህአዴግ አለ ወይ? ያው አለ፣ እየመራ ነው። የድሮ ኢህአዴግ የለም። ያ ብዙ የአፈና ተግባሮች የሚፈጽም ኢህአዴግ፣ ብዙ ሰብአዊ መብት ረገጣ የሚፈጽም ኢህአዴግ፣ ከፍተኛ የአገራዊ ሀብት ምዝበራ የሚያካሂድ ኢህአዴግ፣ የህዝቡን ጩኸት የህዝቡን ጥያቄ የማይሰማ ኢህአዴግ አሁን የለም። ስለዚህ አሁን ያለው ኢህአዴግ ምን አይነት ነው? ያው ጆሮ ከፍቶ እያዳመጠ ነው ያለው። በለውጥ ኃይሎች የሚመራ ኢህአዴግ አለ። እዚሁ ላይ መብራራት ስላለበት የድሮ ኢህአዴግ አለ የለም። እንግዲህ ኢህአዴግን ስናውቅ ግለሰቦች ናቸው ኢህአዴግ የሚሆኑት ብለው ሳይሆን የሚወሰደው በዋናነት ኢህአዴግን ኢህአዴግ የሚያሰኘው ርዕዮተ ዓለማዊ ፍልስፍናው፣ ፕሮግራሙ፣ እንደዚሁም ህገ ደንቡና መተዳደሪያ ደንቦቹ ናቸው። ስለዚህ እነዚህ ባሉበት ሁኔታ አዲሱ ኢህአዴግ አሮጌው ኢህአዴግ እስከነ ህገ ደንቡ እስከነ ርዕዮተ ዓለሙ አብሮ ሳይወገድ የድሮ ኢህአዴግ የለም ብሎ መናገር ይቻላል። እዚህ ላይ መረዳት ያለብን ኢህአዴግ የሰነድ ችግር አልነበረበትም። ሰነዶችን ያወጣል፣ ደንቦችን፣ መመሪያዎችን ያወጣል። ለዚህ ችግር አልነበረበትም። ችግሩ አይፈጽምም እንጂ አብዮታዊ ዲሞክራሲና የኢህአዴግ ፕሮግራም ለዚች ሀገር ፍቱን መሆን ይችላል የሚሰራው ሰው ካገኘ። አሁን አብዮታዊ ዲሞክራሲን ጉዳይ ያለፈው አብዮታዊ ዲሞክራሲ ከሆነ የሚያስፈልግ አይመስለኝም። አብዮታዊ ዲሞክራሲ እንደዛ ከሆነ አስፈላጊ አይደለም። ኮሱን ማለት ነው። አብሮ ካል ሳይወገድ በዛኛው አብዮታዊ ዲሞክራሲ ነው አሁንም ያለው ኢህአዴግ ያለው። አይ ዶንት ቲንክ አይመስለኝም። እኔ ኢህአዴግ አለ ብዬ የምገምተው ምናልባት በተሃድሶ ሂደት ላይ ያለ በለውጥ ሂደት ላይ ያለ ኢህአዴግ ነው። አብዮታዊ ዲሞክራሲ ፎር ኦብቪየስ ሪዝንስ ፌል አድርጓል። ምናየው ነው። አሁን አብዮታዊ ዲሞክራሲ እየተገበርኩ ነው የሚል የኢህአዴግ አባል ድርጅት ካለ ያው ራሱን የሚያታልል ነው፣ ህዝብንም የሚያታልል ነው። ስለዚህ አሁን አብዮታዊ ዲሞክራሲ አለ ብዬ አልገምትም። አብዮታዊ ዲሞክራሲ ተቃዋሚዎችን አያስተናግድም። የተለየ የፖለቲካ አመለካከት ያላቸውን ኃይሎች አያስተናግድም አብዮታዊ ዲሞክራሲ። በዚህም የተነሳ የፖለቲካ ስነ ምህዳሩ በጣም የጠበበ ነው። የፖለቲካ ስነ ምህዳሩን ራሱ ተቆጣጥሮ ራሱ ሊመራው የሚፈልግ አመለካከት ነው። የፖለቲካ አቅጣጫ ነው። የፖለቲካ ርዕዮት ነው አብዮታዊ ዲሞክራሲ። ይሄን አይፈቅድም። አሁን ግን የፖለቲካ ስነ ምህዳሩ ሊሰፋ የሚችልበት እድል በጣም ብዙ ነው። ለምሳሌ ስደተኛ የፖለቲካ ፓርቲ የለንም። በፖለቲካ ምክንያት የታሰረ ሰው የለንም፣ ዜጋ የለንም። በፖለቲካ ምክንያት ከሀገሩን ለቆ የጠፋ ወገን የለንም። በራሱ ምክንያት ካልሆነ በስተቀር በፖለቲካ ምክንያት ወደ ሀገሩ መመለስ የማይችል ዜጋ የለም አሁን። ስለዚህ አብዮታዊ ዲሞክራሲ የለም ማለት ነው። በአብዮታዊ ዲሞክራሲ ዘመን
እነዚህ ሁሉ ነገሮች የተሟሉ አይደሉም። ኢቨን የፖለቲካ ፓርቲዎችም ተቀብለው አልተቀበሉ አባላትም የፓርቲ አባላቶቹም አብዮታዊ ዲሞክራት ነው አይደለም እየተባሉ አይናቸው እየታየ ይሄ ሰውዬ አብዮታዊ ዲሞክራት አይመስልም እየተባሉ የሚባረሩበት ጊዜ አለ። ነፃ የሆነ አስተያየት ገንቢ የሆነ አስተያየት ካቀረብ አብዮታዊ ዲሞክራሲ መስመር ያፈነገጠ ነው ይሄ ተብሎ ሰው ከድርጅት የሚገለልበት የሚወገድበት ጊዜ ነበረ። አብዮታዊ ዲሞክራሲን በተግባሩ ካየን ባለፉት ተግባራቶቹ ካየን አሁን የለም። ከዚህ ተነስተን እንግዲህ ከርሶ ንግግር አሁን እንደተረዳሁት አብዮታዊ ዲሞክራሲ በጥቅሉ ጨቋኝ ነው። ጨቋኝ ከሆነ ደግሞ ይሄኛው ያ የቀደመው አብዮታዊ ዲሞክራሲ ፌል ካረገ ምናልባት በዚህ በለውጥ ሂደት ጊዜ ውስጥ ነው የሚሆነው 9 ወር 1 አመት 2 አመት እንኳን ብንወስድ ከዚያ አስቀድሞ እንግዲህ ለበርካታ አመታት እርሶም በዚያ ጨቋኝ ስርዓት ውስጥ ነበሩ ብሎ መውሰድ ስለሚቻል ከነበሩበት ሁኔታ አኳያ ካለመረዳት ነው ወይስ ፈርተው ነው ታዲያ በዚህ ጨቋኝ ስርዓት ውስጥ እርሶ የቆየሁት? ትግል ነው። በትግል ሂደት ውስጥ መሻሻሎች ይመጣሉ የሚል ተስፋ ነው የሚያቆይ። ሁለተኛ በተሻለ መጠን ድርጅቱ ያወጣቸው ህጎችና ደንቦች መመሪያዎች ተግባራዊ እንደሆኑ በግል የተቻለውን ያህል በመታገል ላይ ነው የቆየ ነው። እኔ ብቻ አይደለሁም። ብዙ ታጋዮች ኢህአዴግ አካሄዱ እንዲስተካከል፣ አመለካከቱ እንዲስተካከል፣ አፈጻጸሙ እንዲስተካከል፣ ህዝባዊ እንዲሆን ብዙ የሚታገሉ ታጋዮች አሉ። ስለዚህ ከነሱ ጋር የሚቻለውን ሁሉ ስናደርግ ቆይተናል፣ ታግለናል። ለምሳሌ ዘረፋን ሲቃወም ኖር ያለው ጭቆና ስታገል ኖር ያለው መብት ረገጣን ስታገል ቆይቻለሁ። ብቻዬን ባይሆንም ሌሎችም አሉ። በዚህም የተነሳ ዋጋ ሲከፍል ነው የኖርኩት። እንደ አፈንጋጭ እየተቆጠርኩ ከድርጅቱ ሲባረር ሲመለስ ነው የኖርኩት። ስለዚህ ሌላ የፖለቲካ መድረክ የለም የምትታገልበት የምትሰራበት ለህዝብ የምታገለግልበት ሌላ መድረክ ከሌለ ወይ መድረኩን ለቅህ ወርደህ ወይ እንደ ሌሎቹ መሰደድ ነው ወይም እዚሁ ላይ ቆይተህ የሚቻልህን ያህል ማበርከት ነው። ስለዚህ እዚህ ላይ ቆይቶ የሚቻልህን ያህል ማበርከትና አንድ የተሻለ ቀን እንዲመጣ መታገልን ስለመረጥኩ ቆይቻለሁ። ጥያቄህን አስረዝመህ አንተስ ጥፋት አልፈጸምክም ወይ አልጨቆንክም ወይ ልትል ትችላለህ። ስርዓት ነው ይሄ። ስርዓት ውስጥ ያለ ሰው ስርዓቱ የፈጸማቸውን ጥፋቶች ይካፈላል፣ ሼር ያደርጋል። ተጠያቂነት ካለ ተጠያቂንም የሚጠይቅ በደረጃ ይጠይቃሉ። እኔም የጎዳሁት ሰው ሊኖር ይችላል፣ እኔም ያፈንኩት ሰው ሊኖር ይችላል። ግን ላለማፈን መታፈን እንዲቀር ድርጅቱ የውስጥ ዲሞክራሲ አባላቱ የውስጥ ዲሞክራሲ ህይወታቸው የተጠበቀ እንደሆነ ለማድረግ ብዙ ሞክሬያለሁ። በዚህ በተነሳ ዋጋ ሲከፈል ኖራል። እንደ ጠላትም እየታየው ታርጋ እየተለጠፈ እኔ አፍሌሽን ከሌለኝ ድርጅት ጋር እዚህ ድርጅት አባል ነው እዚህ ድርጅት ምናምን ነው እየተባልኩ ኖራለሁ በጥርጣሬ ማለት ነው። ስለዚህ ይሄንን ተስፋ በማድረግ ደግሞ ለዚህ ቀን በቅተናል። እዚሁ ላይ አምባሳደር ጥሩ ነገር ስላነሱልኝ ነው። ልምዱንም ደግሞ አሁን ለመጣው አዲሱ የለውጥ አመራር ማካፈል ስለሚገባው ነው። እንደነገሩኝ የህይወት ታሪኮ ሲገቡ ሲወጡ የኖሩበት፣ ሲባረሩ ሲመለሱ የኖሩበት፣ በርካታ የሆኑ የዘረፋ ወንጀሎችን ሲዋጉ ሲታገሉ የኖሩበት ዘመን ነው። ቀደም ብዬም እንግዲህ ትልቅ ምስጋና የሚያቀርብኩት ለዚህ ነው። ነገር ግን አሁን በዚህ በተለይ ከዚህ ከጸረ ሙስና ዘመቻ ጋር ተያይዞ በነበረው የክስ ሂደት ላይ ከእርሶ እኩል ለምስክርነት የቀረቡ ሰዎች አሉ። እርሶ ግን ለምስክርነት ከመቅረቡ በፊትም ነው ሲታገሉ የቆዩትና እነዚህ አካላት ያኔ ለምንድን ነው እንደርሶ መስዋዕትነት መክፈልን ጭምር ያልፈቀዱት? ከዚህ በኋላ በዚህ መንገድ ነው ወይ ለውጡ አመራር መቀጠል ያለበት? ልክ እንደዚህ አይነት ጀግና ያስፈልገንም ወይ? ነገሮች ከተለወጡ በኋላ ለምስክርነት አቃቤ ሕግ ቢሮ ከመቅረብ በላይ አስቀድሞ የትግል አካል መሆን ስለሚያስፈልግ አዲስ ላለው የለውጡ አመራር እንደ ምክር ያኛውም የነበረውም ለምንድን ነው ሳይወጣ አደባባይ የቀረው የሚለውንም ሀሳብ ቢሰጡበት ጥሩ ነው። ይሄንን እነሱ በሰጡ ይሻላል። እያወቁ ወንጀል ሲፈጸም ሀገር ላይ ወንጀል ሲፈጸም
እያወቁ ተሸክመው የኖሩ ሰዎች ካሉ እነሱ ቢመልሱ ይሻላል። ይሄንን በዚህ ምክንያት ነው እነሱ ይመልሱ እንጂ መኖራቸው ላይማ አየን እኮ አንድ ቀንም ሳይናገሩ ዛሬ አቃቤ ሕግ ሲጠራቸው እኮ ቆሙ። ትክክል ነው፣ ሲያውቁ ነበር ማለት ነው። ትክክል ነው። እኔ ከነዛም ሰዎች ጋር ብዙ አልተዋወቅም፣ ግን ማቃቸው አመለካከቴን የሚጋሩ አቋሜን የሚጋሩ በርካታ ሰዎች አሉ። እያሉም ግን ጠንክረው መውጣት ስርዓቱ አስፈሪ ነው። በነገራችን ላይ ስርዓቱ አስፈሪ ነው። በህይወት ያስፈራራሃል፣ በስራ ዋስትና ያስፈራራሃል። ኦኬ። ስለዚህ ሰዎች ቢፈሩ አልፈርድባቸውም። መፍራት ፍርሃትን ራሱ ነው። ያን ተሸክሞ ከመኖር የምትችለውና ማድረግ የሚገባህን ሳታደርግ ከመቆየት የበለጠ ደግሞ ሞራልህን የሚነካ ስብዕናን የሚጎዳ ነገር የለም። ተጎድተናልም። በነገራችን ላይ አልፈጸምንም፣ የጥፋቱ ተካፋይ አልነበርንም ለማለት አይቻልም። ስርዓት ውስጥ ሆነ እኔ ከደሙ ንጹህ ነኝ ብለህ ለማንም ኃጢአቱን አታሸክምም። ዌር ደር እኛም ተጠያቂነት ከመጣ እንጠየቃለን። ለምሳሌ ቅድም እንደገለጽከው እኔ ሚዲያ ውስጥ ነበርኩኝ። ሚዲያ ውስጥ በነበርኩበት ጊዜ በሚዲያ ውስጥ ከፍተኛ ትግል ነበር። ጋዜጠኛው ነፃ ሆኖ መስራት፣ ኤቲካሊ መስራት ይፈልጋል። ስርዓቱ ደግሞ ጋዜጠኛን ማለት ሚዲያን ለስርዓቱ ለሚመሩ ጥቂት አምባገነኖች ወይም ደግሞ የስርዓቱ ቁንጮ ለሆኑ ሰዎች አገልጋይነት ይፈልጉታል፣ ያስገድዱሃል። ያን ካልሰራ የዛ ተቋም አካል ሆነ መቀጠል አትችልም። ስለዚህ ያልሆነ ነገር እንደሆነ ተደርጎ ተቀነባብሮ እንዲሰራ ሲታዘዝ ስንሰራ ኖረናል። ለፖለቲካ ትርፍ ተብሎ እጅግ በጣም አስቀያሚና ለህዝብ መቅረብ የሌለባቸው ነገሮችም ሲሰሩ ነበሩ። ይሄንንም አይተናል፣ ይሄንንም ተሸክመን ኖረናል። ስለዚህ ስርዓቱ ስለሚያስፈራ ሰዎች ቢፈሩ የሚገርም አይሆንም። ሌሎች ደግሞ በራሳቸው ወስነው ኃላፊነት ወስደው ሪስክ ወስደው አንድ ነገር እንዲስተካከል ሲታገሉም ያው ታያለ። አልፎ አልፎ ይሳካል፣ አልፎ አልፎ ደግሞ አይሳካም። ግን ኮሙሌቲቭ በሆነ መልኩ ያው የህዝብም ኃይል የህዝብም ትግል ተጨምሮበት እንዲህ አይነት ውጤት መጥቷል። ይሄ ውጤት እንደሚመጣ እናቅ ነበር፣ የምናውቃቸው ሰዎች እናቅ ነበር። ለውጥ እንደሚመጣ በዚህ ድርጅት ይሄ ድርጅት ሄዶ አንድ ቦታ ላይ ፌል እንደሚያደርግ ይሄ ስርዓት ፌል እንደሚያደርግ ራሱ ድርጅቱም ያውቃል። ፎር ዳት ማተር ድርጅቱም ያውቃል። ለምሳሌ የኪራይ ሰብሳቢነት በሽታ የስርዓታችን አደጋ ነው ይላል በግልጽ። ቁንጮ የኢህአዴግ አመራር ይሄንን ይቀበላል፣ ራሱ ያወጣል። ግን ዋናው ኪራይ ሰብሳቢና ዘራፊ ያ ይሄንን የሚለው አካል ነው። የኢህአዴግ አመራር ራሱ ነው፣ የመንግስት አመራር ራሱ ነው። የፈለገውን ነገር ሲፈጽም ቆይቶ ባንክ ሲዘርፍና ሲያዘርፍ ቆይቶ ኢኮኖሚውን ሲጎዳ የኢኮኖሚውን ዕዳ በደሃው ህዝብ ላይ ሲጭን ቆይቶ ተሰብስቦ ችግር መጣ። ችግሩ የኪራይ ሰብሳቢነት ችግር ነው፣ በስርዓታችን ውስጥ የበቀለው ኪራይ ሰብሳቢነት የስርዓቱ አደጋ ሆኗል እያለ ለህዝብ ያውጃል። ይሄ እኔ ሌባ ሲያባሩት ሌባ እያለ ከሚሮጠው ሌባ የተለየ አይሆንም፣ ለይቻል አይሆንም። ስርዓቱም ራሱ እንደሚወርቅ ያውቅ ነበር። የስርዓቱ አመራርም ራሱ አንድ ቦታ ላይ ተንገራግጮ እንደሚቆም የአምባገነንነቱን ልክና አይቀበልም እንጂ ያውቃል። በፖለቲካ ምክንያት የታሰሩ ሺዎች እያሉ ኦነግነ ኢዲዮነ ምናምንና የሀፓነ እያለ ሰው በሺዎች ሲያስር ቆይቶ ሲያበቃ ተመልሶ በኢትዮጵያ ውስጥ አንድም የፖለቲካ እስረኛ የለም ይላል። የፖለቲካ ኃይሎችን ቡድኖችን ከሀገር ተጠራርገው እንዲወጡ ኢቨን እያስጠነቀቀ ውጣ ካልሆነ እንገልሃለን እያለም እያባረረ የፖለቲካ ስነ ምህዳራችን ሰፊ ነው፣ ማንም ይስተናገድበታል፣ አሳታፊ ነው ይላል። ነገር ግን በጣም ስላይት የሆነች ተቃውሞ እንኳን የከረረ ይቅርና ስላይት የሆነች ተቃውሞ እንኳን በመሪው ቡድን ላይ
በአመራሩ ቡድን ላይ በኢህአዴግ ላይ ሲያቀርብ የታየ ሰው ከፍተኛ ጥቃት ይሰነዘርበታል። ስለዚህ ይሄ ስርዓት አንድ ቦታ ላይ እንደሚቆም ህዝብ ውስጥ ነው የምንኖረው። ህዝቡ ምን እንደምን እናውቃለን። ለምሳሌ ምርጫ 97 ተወዳዳሪ ነበርኩኝ። አንተ ምርጫ 97ን ህዝቡ ሲቀሰቅስ አንተ በግልናና በ10 ጣቶቻችን ፈርመን እንመርጣለን ከኢህአዴግ ወጣ ይላይ ነበር ህዝቡ። በኢህአዴግ ላይ ያለውን ዲሳቲስፋክሽን በኢህአዴግ ላይ ያለውን ዲስአፖይንትመንት ህዝቡ ይነግረኛል። ይሄን ለኢህአዴግ ነግሬያለሁ። ኢህአዴግ ግን አይቀበልም። ይሄን አይቀበልም። አንተ የፈጠርከው ነው ይላል። ስለዚህ ሌላው ቀርቶ ብዙ ጉዳዮች ስላሉ በ2002 ተመርጬ ፓርላማ አባል ነበርኩ። ፓርላማ አባል ሆኜ ወደ ኮንስቲትንሲ ሄጄ አንድ ጊዜ በመጀመሪያው አመት ህዝቡን አነጋገርኩ። ህዝቡን ችግሮች አይቼ በጣም ሪሰርችድ የሆነ ሪፖርት ይዤ መጣሁ። አንብበው በዛን ወቅት የፓርላማ እነዚህ ዊፖች የነበሩት ሪፖርቱ የሚቀርብላቸው የቋሚ ኮሚቴዎች ይሄ ከአንድ የኢህአዴግ አባል ሊቀርብ የሚገባ ሪፖርት አይደለም ብለው ጣሉት። ያ ሪፖርት ለፓርላማ አልቀረበም፣ ሪኮግኒሽንም አላገኘም። ህዝብ ያለው የህዝቡ ችግር ነው። ሌላ ነገር ሊወለድ አልጻፍኩም። ስለዚህ ፓርላማው ራሱ እንደዚህ አይነት ፓርላማ ነበር። ስርዓቱ እንደዚህ አይነት ስርዓት ነው። ራሱንም ህዝቡንም ሲያታልል ይኖርና መጨረሻ ላይ ያው ለውድቀት የተደረገ ስርዓት ነው። ብዙ ጉዳዮች ስላሉን ነው እንግዲህ ወዲህ እኔም እንግዲህ እንገላበጣለሁ። ምክንያቱም አሁን ፓርላማን ስላነሱ ወደ ፓርላማ የድሮውን ፓርላማ የተመለከተ ነገር ስላነሱልኝ የዛሬውን ፓርላማ ማንሳት ፈልጌ ነው። ሰሞኑን በተለይ ይሄ ፓርላማን ብቻ ሳይሆን የውጭ ግንኙነታችንን የተመለከተ ነው። ሲዲአርሲ የተሰኘ ሀገር በቀል የጥናት ተቋም ከኖርዌይ ኤምባሲ ጋር በመተባበር አንድ አውደ ጥናት አዘጋጅቶ ነበርና ሪጂናል ኢምፕሊኬሽን ኦፍ ኢትዮ ኤርትራ ሪአፕሮችመንት በሚል ርዕስ የተዘጋጀ አውደ ጥናት ነውና በተለይ የኢትዮጵያን ዓለም አቀፋዊ ስምምነቶች መርምሮ የማጽደቅ ኃላፊነት በህገ መንግስቱ አንቀጽ 55 መሰረት ለፓርላማው መሰጠቱ ተጠቅሶ ነገር ግን በ1993ቱም ይሁን አሁን ያለው ፓርላማ በተለይ ከኢትዮ ኤርትራ ጋር በተያዘ ሚና አልባ ነው ሲሉ አውደ ጥናቱን የከፈቱት በዚህ በዲፕሎማሲው መስክ ትልቅ ስም ያላቸው ተቀዳ አለሙ ናቸው። ስለዚህ ምን አይነት ስምምነት እንደተፈራረምን ከኢትዮ ኤርትራ ጋር የት ድረስስ እንደሚያስጉዘን ዳግም ወደ ጦርነት እንዳንገባ ምን መተማመኛ አለ፣ እርቁ ራሱ ሰላም ከማውረድ ባሻገር ኢትዮጵያ ምን ታተርፋለች፣ ምን ያከስራታል የሚሉ ተመሳሳይ ነገሮችን ያልጠየቀ ፓርላማ ነው የሚል ነገር በዚያ ወደ ጥናት ላይ ተነስቷልና የድሮ ኢህአዴግ ላይ የነበረው ፓርላማም ያውኑ ኢህአዴግ ላይ አለ ብሎ መውሰድ አይቻልም ወይ? በብዙ መልኩ ስናየው አሁንም እንዳጨበጨበ ነው የሚል ነገር እዚህ መድረክ ላይ ተነስቶ ስለነበር እርሱም ፓርላማን ስላነሱ ያውኑ ፓርላማ ከዚያኛው ከድሮ ኢህአዴግ ፓርላማ የሚለይ ከሆነ በማሳያ ቢያስረዱን ደስ ይለኛል። እኔ ይሄንን እንትን አላዳመጥኩም፣ በሚዲያም መድረኩም ላይ አልነበርኩም። አሁን ልክ በነገርከኝ መሰረት የተባለ ከሆነ አይ ቲንክ የተሳሳተ አመለካከት ይመስለኛል። እንዴት ምን ያተርፋል? ኢትዮጵያ ምን ታተርፋለች? ከሰላም በላይ ደግሞ የሚያተርፍ ነገር የለም። ከሰላም በላይ ደግሞ ትልቅ ትርፍ የለም። ከኤርትራ ጋር የነበረን ውጥረት በመቃለሉ የተነሳ በዛ አካባቢ በተለይ በትግራይ በአፋር ክልል በሚኖሩ ወገኖቻችን እንደውም ለመላው ኢትዮጵያ ሕዝብ ከፍተኛ እፎይታ ተፈጥሯል። አንደኛ ሁለተኛ የህዝብ ለህዝብ ግንኙነቱ በሚገርም ሁኔታ እንዲቀጥል ተደርጓል። እንደገና ተመስርቷል ማለት ነው። አንድ ህዝብ የነበረ በሁለት ሀገር የሚኖር ቤተሰብ ግማሽ እዚህ ግማሽ እዛ የሆነበት ሁኔታ የነበረ አሁን ግን ቤተሰብ ተዋህዷል። ከዚህ የበለጠ ትርፍ ደግሞ የለም። ሶስተኛ የተወሰኑ የንግድ እንቅስቃሴዎች በሁለቱ ሀገሮች መካከል እየተካሄዱ ነው ያሉት። የመልካም ጉርብትና ዝንባሌዎች፣ አዝማሚያዎች ተስፋ በሚሰጥ ሁኔታ እየታዩ ነው ያሉት።
ሶስተኛ ለቀጣይ ሁለቱ ሀገሮች እንዴት በመልካም ጉርብትና አብሮ እንደሚኖሩ ስራዎች እየተሰሩ ነው ያሉት። አሁን ምናልባት እየቀረበ ያለው ተቃውሞ እንዳቀረብከው ተቃውሞ ምንድነው? ፓርላማው ህገ መንግስቱ የሰጠውን መብት ተነጥቋል። መርምሮ የማጽደቅ መብት አለው። ነጣቂው ማን ነው? እርሶ ያሉት አሁን አይነት ፋይዳዎች ሊኖሩት እንኳ ቢችል ዓለም አቀፋዊ ስምምነቶችን መርምሮ ለማጽደቅ የማጽደቅ ኃላፊነት በህገ መንግስቱ ተሰጥቶታል ፓርላማው። ነገር ግን በኢትዮ ኤርትራ ስምምነት ላይ ፓርላማው ምንም ሚና አልነበረውም። እዚያ ላይ የቀረቡ ጥናቶችን በተመለከተ እንደ ኢህአዴግ ራሱ ኢህአዴግ ጽህፈት ቤቱም ስራ አስፈጻሚውም አያውቀውም የሚልም ጥናቱ ላይ ተጠቅሷልና ከዚህ አኳያ ለማለት ፈልጌ ምናልባት ከግንዛቤ ማጣት የመጣ ይመስለኛል። ፓርላማ እንደዚህም ጊዜ ነፃ ሆኖ አያውቅም። ካልጠየቀ የፓርላማ ጉዳይ ነው። እኔ እስከማውቀው ድረስ ፓርላማ እንደዚህ ተለቆ ነፃ ሆኖ ተቃውሞ ደግፎ የሚያውቅበት ጊዜ አላየሁም በ27 28 ዓመት የፓርላማ ታሪክ ውስጥ። ይሄ አስተያየት በምን ምክንያት እንደመጣ አሁን ኮሜንት ለማድረግ አልፈልግምም አልችልም። በወቅቱ በቦታ ላይ ብኖር ከመሰረቱ መከታተል ይችል ነበር። ለማለት የሚፈልገው ግን ፓርላማው መብቱን ተነቅጦ ለምለው በጣም የተሳሳተ ምናልባት በእኛ ዘመን በእኛ አመራር ይሄ ችግር አልተፈታም ከሚል ቅያሜ ካልሆነ በስተቀር እኛ በሌለንበት እኛ ባልተሳተፍንበት የኢትዮጵያ ኤርትራ ችግር መፈታቱ ትክክል አይደለም የሚል አመለካከት የሚል መነሻ ካልሆነ በስተቀር እኔ ትክክል አይመስለኝም። ፓርላማው ነፃነቱን ያረጋገጠበትና መሪዎችን ስራ ባኖ አስፈጻሚውን አካል እየጠራ የሚጠይቅበት ጊዜ እንዳሁን ነው አይቻልም። ያው ነካክተናል ወደ ዲፕሎማሲውን ጎራን በልና በዚሁ አጋጣሚ አሁን ያሉት በተለይ ከዚህ ከለውጡ በኋላ ምናያቸው የውጭ ወዳጆቻችን ከኛ ጋር ያላቸው ግንኙነትም ላይ ጥርጣሬ ያላቸው ወገኖች አሉ። በተለይ ጥርጣሬያቸውን ከየመን ቀውስና ፖለቲካ ጋር አያይዘው የሚገልጹ አሉና በተለይ የአረቦቹ አካባቢ ያለን ግንኙነት እንዴት ነው እርስዎ እንደ አንድ ዲፕሎማት የሚያዩት? ከየመን ቀውስ ጋር ተያይዞ እኛም በጥርጣሬ የሚያዩ ወገኖች ስለመኖራቸው እርግጠኛ አይደለሁም። ኖ ከእንደሱ ማለቴ ሳይሆን ከየመን ቀውስና ከየመን ቀውስ ጋር በተያያዘ አሁን የኛ ወዳጅ የሆኑ ሀገራትን ጠቅሰው ወደኛ ጋር አሁን የመሰረቱትን አዲስ ግንኙነት በዚያኛው መነጽር እያዩ ስጋት የገባቸው አካላት ስላሉ ነው። ምናልባት እነዚህ ሰዎች ከኛ ጋር ወዳጅነት የመሰረቱ የሚሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሊሆን ይችላል። ከሳውዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር አዲስ ግንኙነት አይደለም የፈጠር ነው። በየመን ፖለቲካ ውስጥ ተሳትፎ አላቸው። ይሄ የየመን ጉዳይ ሰፋ ያለ ራሱን የቻለ ኢሹ ነው። የመን ውስጥ ጦርነት የተካሄደ ነው ያለው። የመንን በሚቆጣጠረው የሁቲ ቡድንና በሳውዲ አረቢያ በተባበሩት አረብ ኤሚሬቶችና በሌሎችም 10 ከሚሆኑ አገሮች የተወጣጣ ኃይል በየመን ውስጥ እየተዋጋ ነው ያለው። ውጊያው የሚካሄደው እንደ ፕሮክሲ ወር ነው ሊቆጠር የሚችለው። ኢራን የምትደግፈው ሁቲ የኢራን ሚናን የኢራን ተጽዕኖን በዛ አካባቢ በቀይ ባህርና በመካከለኛ ምስራቅ ላይ ያላትን ተጽዕኖ ለመቀነስ ነው ለመወሰን ነው የሚል ጦርነት ነው የተካሄደ ያለው። ጦርነቱ እንደ ጦርነት ማንኛውም ጦርነት የሚደገፍ አይደለም። ሀገሮች በራሳቸው ብሔራዊ ደህንነት የተነሳ ከራሳቸው ብሔራዊ ደህንነት የተነሳ ወደ ጦርነት ሊገቡ ይችላሉ። ዞሮ ዞሮ የኢትዮጵያ መንግስት አቋም ከጦርነት ይልቅ ችግሮች ሁሉ በውይይት እንዲፈቱ በጠረጴዛ ዙሪያ ውይይት እንዲፈቱ ነው የምንፈልገው። እኛ በግጭቱ ውስጥ ተሳታፊ አይደለንም። በየመን ህዝብ ላይ እየደረሰ ያለው ጥፋት፣ ጉዳት በጣም ያሳዝነናል። የየመን ህዝብ ሲምፓቲ ይፈልጋል። የየመን ህዝብ ድጋፍ ይፈልጋል። ለዚህ ጦርነቱ በአጭር ጊዜ ውስጥ ቆሞ አሁን ለስዊድን አንዳንድ ቦታ ላይ እየተካሄደ እንዳለው አይነት
በጠረጴዛ ዙሪያ የተጀመረው ነገር ተጠናክሮ ቀጥሎ እንዲፈታ ነው እኛ ለሁሉም ወገኖች የምንመክረው። ከዛ በተረፈ ጠንካራ ግንኙነት ስላለን የተለየ አቋም የለንም። ግልጽ ነው አቋማችን። ጦርነቱ ይቁም። የነዚህ ወዳጆቻችን ሚና ግን በዚያ ግጭት ውስጥ ከፍተኛ ስለነበር ወደኛ ደግሞ አሁን ሲመጡ ወዳጅ ስንሆን የከፋቸው ለት እንደሱ እንዳያረጉን ምን ዋስትና አለን ብለን ነው። አይ ቲንክ ይሄ የሚታሰብ ነገር አይደለም። የከፋቸው ለት ወደኛ እኛ በታሪካችንም የየትኛውም ሶስተኛ ወገን ኢንትረስት ተሸካሚ አይደለንም። እኛ የምንወክለው ራሳችንና ህዝባችንን ነው። የኢትዮጵያ መንግስት በየትኛውም ስርዓት ውስጥ እንደዚህ አይነት አቋም ሲያንጸባርቁ ብዙ አይታዩም። ከነዚህ ሀገሮች ጋር የሚያጋጨን ምንም ነገር የለም። ልዩነቶች ቢኖሩ እንኳን በድርድር ዲፕሎማቲክ በሆነ መንገድ ነው የምንፈታው። ስለዚህ አንድ ቀን የከፋቸው ለት ተነስቶ በእኛ ላይ እንደዚህ ያደርጋሉ የሚል የሚታሰብም ነገር አይደለም። አንደኛ የጥቅም ግጭት ተፈጥሮ ወደ ኃይል አማራጭነት የሚያመራበት መንገድ የለም። በሁሉ ነገር ላይ አትስማማም። ከአንድ ነገር ጋር በብዙ ነገር ትስማማለህ፣ በጥቂት ነገር ትለያለህ። እነዛ ልዩነቶች እየተረዳደርክ በድርድር ነው የሚያልቀው። ስለዚህ እንደዛ አይነት ነገር ይመጣል ተብሎ ማሰብ አያስፈልግም ነው። አስፈልግም። እሺ ጥሩ፣ ወደ ጅቡቲ ደግሞ እንምጣ። ጅቡቲ እንግዲህ ለኛ ብዙ ነገር ነች ማለት ነው። እርሶ ደግሞ ለበርካታ ዓመታት በአምባሳደርነት ያገለገሉበት ቦታ ነው። ጅቡቲ ለኛ ከአሜሪካንም አሁን ከጠቀስናቸው ሀገራትም በላይ ነች ስለምታስፈልገን እና በተለይ አጌንስት ኢትዮጵያን ኢንተረስት ናሽናል ኢንተረስታችን ከሱ አኳያ ነገሮች ሲታዩ ጅቡቲ ውስጥ እርሶ ቀደም ሲል በተለያዩ አግባቦች የገለጿቸው የሙስና የኮራፕሽን ጉዳይ ብቻ ሳይሆን የተለያዩ ሚሽኖች የሚቀመሩበት ሀገራችንን በተለያየ መልክ እዚያና እዚህ ለማላጋት ብዙ ሚሽኖች የሚሰጡበትና የውስጥ ሰዎች በተለይ አሁን ከለውጡ ጋር ተያይዞ ቅር የተሰኙ ወገኖች እዚያ አካባቢ ላይ በርካታ ነገሮችን በሀገራችን ላይ የሚቆምሩበት ቦታ እንደሆነ በተለያየ አግባብ ይጠቀሳልና ይህንን ከመከላከል አኳያ ካውንተር በማድረግ አኳያ የእርሶ ሮል ምን ያህል ነበረ የሚለውም ነገር ቢነሳና አንድ ነገር ቢባልበት በጣም ደስ ይለኛል። የብዙዎች ጥያቄ ነው። የፌስቡክ ገጹ ላይ ስመለከት ይሄን የመሰሉ አስተያየቶች ሲሰጡ ስላየው አሁን በአምባሳደርነት ጅቡቲ ውስጥ ባገለገልኩበት ጊዜ የሀገሬን ጥቅም የሕዝብን ጥቅም ለማስከበር የሚቻለኝን ሁሉ አድርጌያለሁ። አንዳንድ ጊዜ ከመንገዴ ወጥቼ ከኃላፊነቴም ውጭ ሄጄ ብዙ ተግባራቶችን አከናውኛለሁ። ይሄ በእኔ አንደበት ባይገለጽና ምናልባት በቅርብ የሚያውቁኝ ተገልጋዮችም ሆኑ ከጅቡቲ ጋር ግንኙነት ያላቸው ሰዎች ቢናገሩ ነው ተሻለ የሚሆነው። የምችለውን ያህል አድርጌያለሁ። እንዳልኩት አንድ ነገር መለየት አለበት። ኢትዮጵያ ውስጥ በኢትዮጵያ ላይ የሚፈጸሙ ጥፋቶች፣ የኢኮኖሚ ጥፋቶች ጅቡቲ ውስጥ ነው የሚቀነባበሩት። ኢትዮጵያ የምትታረደው ጅቡቲ ውስጥ ነው ብዬ ያልኩት ከጅቡቲ መንግስትም ሆነ ከጅቡቲ መንግስታዊ መዋቅር ጋር የሚገናኝ አይደለም። የኛው ዜጎች ኢትዮጵያ ራሳቸው የሚፈጽሙ ጅቡቲ አገልግሎት ነው የሚሰጠን፣ የወደብ አገልግሎት ነው የሚሰጠን። ከዛ በተረፈ በኢትዮጵያ ኢኮኖሚ ላይ ጅቡቲ አንድ ወዳጅ ሀገር ነው። ምንም የሚፈጽሙ ነገር የለም። ነገር ግን የኛው ዜጎች ተደራጅተው ያው እንደነ ሜቴክ ያሉ በርካታ የንግድ ተቋሞችም ከነሱ ጋር ተያያዥነት ያላቸው ከባለስልጣኖች ጋር ትስስር ያላቸው የባለስልጣኖች ንብረት የሚሆኑ በርካታ ድርጅቶች አሉ። እነሱ ብዙ ጥፋት የሚፈጽሙት እዛ ነው። የሚመቸው እዛ ስለሆነ ማለት ነው። የሚመቸው እዛ ነው። በርካታ ነገሮችን ይፈጽማሉ። ሀገሪቱ ማግኘት የሚገባትን እንዳታገኝ የውጭ ምንዛሪው ምርቱ ከዚህ ይላካል። የውጭ ምንዛሪው አይመለስም።
ይሄ በባንኮች አማካይነት በትራንዚተሮች አማካይነት እዛ ባስቀመጧቸው በፈጠራቸው ድርጅቶች አማካይነት የሚሰራ በጣም በርካታ ነው። ለምሳሌ አበባን ብትወስድ አበባ ኢንፋክት በጅቡቲ በኩል አይደለም የሚላከው። አበባ በቀጥታ የሚላክ ምርት ሆኖ ነገር አበባ የሚሸጥበት ሃርድ ከረንሲ ወደዚህ አይመለስም። የቁም እንስሳት በጅቡቲ በኩል ነው የሚሸጡት። አንድ ኢንቮይስ እየተደረጉ ይላካሉ ከአረብ አስመጮች ጋር እንትን ይደረግና ቅንጅት ይደረግና ሀገሪቱ ማግኘት የሚገባትን ዋጋ ሳታገኝ ትቀራለች። ኤልሲ ላይ የሚሰራ በጣም ቴክኒካልና በሙያ የሚፈጸም ማጭበርበር በጣም ብዛት አለው። ኢምፖርት በሚደረጉ እቃዎችም ላይ እንደዚሁ የሚፈጸሙ በጣም ከፍተኛ ጥፋቶች አሉ። እቃውንም ዋጋ በማዛባት የሀገሪቱን ገቢ መመዝበር በሚቻልበት መንገድ በጣም ብዙ ነገር ይሰራል። ይሄንን እያንዳንዱ ሙያዊ ተቋም ከኢምፖርት ኤክስፖርት ጋር ተያያዥነት ያላቸው እንደ ጉምሩክ፣ ገቢዎች፣ ባንኮች በተለይ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ብሔራዊ ባንክ እነዚህ በሚገባ እንትን ቢባሉ ሌሎችም ባንኮች አሉ፣ የግል ባንኮችም አሉ፣ ለዚህ ፐርፐዝ የተቋቋሙ ባንኮችም አሉ ይሄንን የሚሰሩ። ስለዚህ ሀገሪቱ ምርት ታወጣለች፣ ግን ካዝናዋ ባዶ ነው። ስለዚህ ብድር፣ ልመና፣ እርዳታ ይኬዳል። የት ነው የሚገባው? ቡና ይወጣል፣ ሰሊጥ ይወጣል፣ የቅባት እህሎች ይወጣሉ፣ ቁም እንስሳት ይወጣል። የት ነው የሚገባው? አታውቅም። ስለዚህ ከፍተኛ ኮንስፓይረሲ ነው የሚሰራው። ይሄንን ነው ያልኩት። አሁንም በሆነ የቆመ አይደለም። ይሄ አሁንም በሆነ የቆመ አይደለም። ኢቨን አንድ አመት ያልሞላው ቢሆንም በዚህ በለውጥ ሂደት ብዙ ነገሮች መቀረፍ ይገባቸው ነበር። አሁንም አልቆመም። እነዚህ በዚህ በሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ልዩ ጥቅም የማግኘት አድቫንቴጅ የማግኘት ፍላጎት ያላቸው ወገኖች ዛሬም ኢቨን የፖለቲካ ስልጣኑን መጠቀሚያ ማድረግ ባይችሉ እንኳን ኔትወርካቸው አልተበጣጠሰም፣ አደረጃጀቱ አልተቀየረም። ወጪ እቃዎች በስርዓቱ ገቢ እቃዎች በስርዓቱ እየገቡ ያሉበት ሁኔታ አይደለም ያለው። ይኸው ዛሬም አሁንም የሀገሪቱ ካዝና ባዶ ነው። የውጭ ምንዛሪ ትልቅ ማነቆ ሆኗል። የተቆለለውን ለ27 ዓመት በሀገሪቱ ላይ ሲቆለለ የኖረውን 25-26 ቢሊዮን ይደርሳል የሚባለው ኢዳ መክፈል የሚቻልበት ሁኔታ አሁን አይታይም። ምን ተደርጎ ነው የሚከፈለው? ምክንያቱም እየገባ አይደለም። አሁንም አሰራሩን መቆጣጠርና መምራት የተቻለበት ሁኔታ አይደለም። ወደ ኢኮኖሚ ማረጋጋትና እንዲህ አይነት ችግሮችን ወደ ማስወገድ እንዳይገባ የፖለቲካ እሳት፣ ጦርነት፣ ግጭት በየአካባቢው የተቀሰቀሰ መንግስት አጀንዳው ሰላም ማስከበር፣ ወደ ማረጋጋት ወዲያና ወዲህ መሮጥ፣ የፖለቲካ ችግሮችን የፖለቲካ ልዩነቶችን ወደ መፍታት ወደ ኢኮኖሚ ትኩረት እንዳያደርግ እና የዚህ መንግስት ጥረቶች ላለማሳካት እንዳይሳካ ለማድረግ ያው በየአካባቢው የምታየው አይነት ጥፋት ነው ያለው። ስለዚህ ልዩ ትኩረት ይፈልጋል። አሁንም መቆጣጠር ያስፈልጋል። ሀብታችንን ኢትዮጵያ ሀብታም ነች። በነገራችን የሀብት ችግር የለባትም፣ ግን ከፍተኛ አቢዩዝ የሚደረግበት ሁኔታ ሀብቱ አቢዩዝ የሚደረግበት የሚዘረፍበት ሁኔታ ነው ያለው። ይሄ እንደዛ አይነት አደረጃጀት ነው የተፈጠረው። ለዛ የተመቸ ስርዓት ነው የተፈጠረው። አሁንም ለዘረፋ የማይመች ስርዓቱን ለዘረፋ የማይመች ማድረግ ካልተቻለ የሰውን አስተሳሰብ አመለካከት መቀየር ካልተቻለ ሀገሪቱ ከገባችበት ችግር ልትወጣ አስቸጋሪ ነው። መልካም ምኞትና በጎ ፍላጎት ብቻ ምንም ማድረግ አይቻል። ተግባር ነው ወሳኙ። መንግስት ስራ፣ የመንግስት ቢሮዎች፣ የመንግስት መዋቅር ፕሮፐርሊ ፋንክሽን ማድረግ ይኖርባቸዋል። ፕሮፐርሊ ፋንክሽን እያደረገ አይደለም። በየአካባቢው ክልሎችን ብትወስድ ክልሎች የህዝብ አገልግሎት ስራዎች የቆሙባቸው ክልሎች አሉ።
በፌዴራል ደረጃም ቢሆን እያንዳንዱ የፌዴራል መስሪያ ቤት መስራት የሚገባውን እየሰራ ነው ወይ ነው። ሪፖርቶችን ታያለ። ይሄን ያህል አቅጄ ካቀርኩት በላይ ሰራው ወይም ያቀርኩትን አሳክቻለሁ የሚል ተቋም አታገኝም። ስለዚህ ኢንኤፊሽንሲ አሁን ከፍተኛ የወቅቱ ችግር ነው። የአመለካከት ችግር እና ይሄ አሁንም ዘረፋው ያለመቆሙ በየሳምንቱ እኮ ዜና እንሰማለን። ይሄን ያህል በኃላፊነት የሚፈርምም አካል እየታየ አይደለም። ተጠያቂነት አሁንም አልሰፈነም። ተጠያቂነት ካልሰፈነ እዚች ሀገር ላይ እያንዳንዱ ሰው ለሰራት ጥፋት ወይም በሱ አመራር ስር ለተፈጸመች ጥፋት ተጠያቂ መሆን ካልጀመረ ምንም ዋጋ የለውም። በሰፊ ወደ እሱ እንሄዳለን። እዛው ከጅቡቲ ግን ሳንወጣ አንድ ነገር ማንሳት ፈልጋለሁ። የኛው ሀገር ሰዎች እዛ ቦታ ላይ ይህቺን ሀገር ሊያመሰቃቅል የሚችልና ሀብቷን ሊያሟጥጥ የሚችል የዘረፋ ተግባር እዛ ጋር ሲቀምሩ መዋላቸው እንደተጠበቀ ሆኖ ከጅቡቲ መንግስት ጋር ግን በተያያዘ ለምሳሌ የኛ ሀገር ዜጎች ስደተኞች በከፍተኛ የመብት ጥሰት የሚጋለጡበት የተለያዩ አጋጣሚዎች እንደነበሩ ይታወሳል። ከዚያ ባሻገር የገቢና የወጪ ንግዱን በማሳለጥ ሂደት ውስጥ ከፍተኛ ተሳትፎ ያላቸው ኢትዮጵያውያን ሹፌሮችም በምቹ ሁኔታ ውስጥ እዛ እንደማይሰሩ እንደዚሁ በተደጋጋሚ ሲገልጹ እንሰማለን። ከዚያ ባሻገር ከጋላፊ እስከ ጅቡቲ ያለው መንገድ በራሱ በጅቡቲ መንግስት ወጪ የሚተዳደር እንደመሆኑ መጠን መንገዱ የወጪ ገቢ ንግዱን ራሱ ለ3 ለ5 ቀናት በማራዘምና ሀብት ንብረቶቻችንን በአግባቡ እንዳይመላለሱ በመሰባበር ሂደት ውስጥም ከፍተኛ ድርሻ ነበረውና በዚህ ሂደት ውስጥ ግን እንደ አንድ ዲፕሎማት ከጅቡቲ መንግስት ጋር መስራት ከነበረባቸው ግለሰቦች አንዱ እርሶ እንደሚሆኑ እገምታለሁና በዚህ ሂደት ላይ የነበሩት ተሳትፎ ምንድነው? የነበሩት ልምድ? ከመንገዱ ልጀምርና እኔ ከዛ በነበርኩበት ጊዜ ከጅቡቲ መንግስት ባለስልጣኖች፣ መስሪያ ቤቶች፣ ጉዳዩ ከመለከታቸው መስሪያ ቤቶች ጋር በቅርብ ነው የምንሰራው አብረን። ለምሳሌ መንገዱን ካነሳ እኔ እንኳን እያለሁ ከአንድም 2 ጊዜ ያ መንገድ ተጠግኗል። ቅሬታችንን በገለጽን ቁጥር ጅቡቲ መንግስት ወጪ እያወጣ ጠግኖታል። ፋክት ችግሮች ነበሩ። አንደኛ የጥገናው መጠን ነው። በቀን ቢያንስ 1500 ከባድ መኪናዎች የሚገቡበትና የሚወጡበት ነው እና ይሄንን መሸከም የሚችል ተደርጎ መሰራት አለበት። ሁለተኛ ጅቡቲ መንግስት እቅድ የነበረው ያን አዲስ ኤክስፕሬስ ዌይ ለመገንባት ፕላን እንደነበረው አውቃለሁ። አሁን ይገንባ እንገንባ እርግጠኛ አይደለሁም። ስለዚህ ከመንገድ አንጻር እኔ በነበርኩበት ጊዜ ችግሮቹን በመዋሄድ እንፈታ ነበር። ከዛ ወዲህ ክትትል ስላላደረኩ ያለበትን ደረጃ አላውቅም። አሁን በጣም ተበላሽቷል፣ ብዙ ጉዳት እየደረሰ ነው ሲባል ሰምቻለሁ። አንደኛው እሱ ነው። ሁለተኛው የስደተኛ ዜጎች ጉዳይ ያልከው የስደተኛ ዜጎች ጉዳይ የጅቡቲ መንግስት ጉዳይ አይደለም፣ የኛ ጉዳይ ነው። ዜጎች ከሀገራቸው እንዳይሰደዱ በቂ የስራ እድል መክፈት የኛ ጉዳይ ነው። የአዌርነስ ስራ መስራትና ዜጎች በሀገራቸው ሰርተው የመክበር አመለካከት እንዲኖራቸው ማድረግ የኛ ጉዳይ ነው። ቅድም ሲጠቅሱ የነበረው የስራ ስርዓት ግን ቅድም ስርዓቱን እንግዲህ ያለፈውን ኢህአዴግ ስንጠቅስ እንኳን ላለመሰደድ ለሌላም የሚያበቃ ነበርና መሰደዳቸው ተገቢ ነው ብለን እንውሰድና ከተሰደዱ በኋላ ግን ምን ተደረገ? ጅቡቲ ውስጥ የነበረው ስደተኛ ኢትዮጵያዊ ሁሉ የፖለቲካ ስደተኛ አይደለም፣ የኢኮኖሚ ስደተኛ ነው። ከፖለቲካ ጋር ንክኪ ያለው ፖለቲካው ሲበላሽ ያው ኢኮኖሚው እዚህ ስለተበላሽ ኢኮኖሚ ስደተኛ ነው። ስለዚህ የጅቡቲ መንግስት የመብት ጥሰቶች የሉም ለማለት አይቻልም፣ ግን ተነጋግረን እንፈታለን። የመብት ጥሰቶች ሲፈጸሙ ፖሊስ ዜጎቻችንን አቢዩስ ሲያደርግ ሲያስር፣ ያለአግባብ ሲያስር እንዲህ ያሉ ነገሮችን ኢሚዲየትሊ እየደረስን እናስፈታለን። በመቶ ሺዎች ወደ 150 ሺህ የሚቆጠር ኢትዮጵያዊ በህገወጥ መንገድ ይኖራል ጅቡቲ ውስጥ እና ያውቃል። እዛ ያለው ኢትዮጵያዊ አብዛኛው 90-95% ከህጋዊ ፈቃድ ውጪ እንደምኖር የጅቡቲ መንግስት እያወቀ ግን
ጥፋት ካልፈጸመ ወንጀል ካልሰራ አይነኩትም የነበረው። መንገድ የሚሰሩ አሽከርካሪዎቻችንስ ይመጣበታል። እዛ ያለው ኢትዮጵያዊ ይሄንን ያውቃል። የመብት ጥሰቶች ግን የሉም ማለት አይደለም፣ ይኖራል፣ ምንም ጥያቄ የለውም። ትልቅ ኢኮኖሚ ጫና ነው የሚፈጥረው እዛ ላይ። አንኤምፕሎይመንት የጅቡቲ ዜጎች ስራ እንዳያገኙ ለማድረግ ከፍተኛ ሚና ነው የሚጫወተው። 100,000 ሰው ኦልሞስት ግማሽ በግማሽ ለመሆን ትንሽ ነው የሚቀረው። ይሄንን ብዙ የስራ እድል በሌለበት ሀገር ላይ ሲታፈስ ቀላል አይደለም እንትኑ። ስለዚህ ዜጎቻችን የመብት ጥሰት ደርስባቸዋል። በወቅቱ ግን አስፈላጊውን እርምጃ እየወሰድን ከሚመለከታቸው የስራ ኃላፊዎች ጋር እየተነጋገርን ችግሩን እንፈታለን እና ኢትዮጵያን እዛ የመብት ጥሰት ይደርስባቸዋል ተብሎ ብዙ ማማረር አስፈላጊ አይደለም። ይልቁንም አክብሮ እንደ ወንድም ህዝብ አይቶ ማስተናገድ በመቻሉ እናመሰግናለን ማለት ነው የሚሻለው። ሌላውን ግን ኢትዮጵያኖቹ ወደ ሀገራቸው ተመልሰው የስራ እድል እንዲያገኙ ሁኔታዎችን ማመቻቸት ነው የተሻለ ማለት ነው። ሾፌሮች አንዳንድ በሀገራችን ኢኮኖሚ ላይ ጉዳት የሚያደርሱ ድርጊቶችን እየፈጸሙ ጅቡቲ ውስጥ ይስተናግዳሉ ያልከውም ይሄም የኛ ስራ ነው። የጅቡቲ መንግስት የኢትዮጵያ ሾፌሮች ምንጭ ነው እንደሄዱ ይቆጣጠራል። ከዛ በተረፈ ምን መስራት እንዳለባቸው፣ ምን ሰርቶ ምን ጭነው መመለስ እንዳለባቸው፣ ምን ይዞ መሄድ እንዳለባቸው እኛ ነን በስርዓቱ መምራት የሚገባል እና ሾፌሮች ገንዘብ በካርቶን በጆንያ የሙሉ የሚሄዱበትና የመነዝሩበት ጊዜ አለ። ሲገኝ ይያዛሉ፣ ካልተገኘም ያልፋሉ። ጥቂቶች ናቸው። ጥቂቶችም አይደሉም፣ ብዙ ናቸው። ግን እነሱም ቢሆኑ ቢያንስ የሚበሉት የሚጠጡት ላይ ችግር ሊገጥማቸው አይገባምና እዛ አሁን ከዚህ ከምግብ ከመጠጥ ከመኝታ ከምናምን ጋር ተያይዞ ያለው ሁኔታ አስቸጋሪ እንደሆነ ነው ብዙ ጊዜ የሚያነሱት። ባለፉት ወራቶች የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድና የአማራ ፋኖ ብሔራዊ ኃይል አፋብሃ አንድነትን ለማምጣት በድብቅ ሲወያዩ ከቆዩ በኋላ ከሁለቱም አደረጃጀቶች የተውጣጡ የግብረ ኃይል አባላት የነደፉት በአፋብሃና በአፋሕድ የጋራ ግብረ ኃይል ለሚፈጸም የአማራ ፋኖ አንድነት ምስረታ የተዘጋጀ የጋራ የትግል ፕሮግራም መሰረተ ሀሳቦች የተባለ የመግባቢያ ሰነድ አዘጋጅተዋል። ይህ የጋራ መግባቢያ ሰነድ የአማራውን ህዝብ ሰቆቃ ታሪካዊ ዳራ ለማቃኘት የሄደበት አግባብ እጅግ አደገኛ ከመሆኑም በላይ በአስቸኳይ እርምት ካልተሰጠውና የዚህ ሀሳብ አራማጆች ከአፋብሃ ተነቅሰው ካልወጡ አፋብሃ የመጠለፍ እድሉ በጣም ከፍ ያለ ነው ለማለት ያስደፍራል። ገና ከመግቢያው ላይ እንዲህ ይላል። ይህ ከታሪክ የተፋታ የሐሰት ትርክት ለስልጣኔ ግጭቶችን ንድፈ ሀሳብ በአማራው ዲስኮርስ በማስተዋወቅ የህልውና ትግሉ ገፊ ምክንያቶች የሆኑትን የዘር ማጥፋትና ማጽዳት፣ ንብረትና አጽመ እርስት መወረስ፣ የቅርሶችና ትውፊቶች መዘረፍና መጥፋት ወደ ጎን በመተው በአሁኑ ወቅት ያለው ግጭት የመሰልጠንና ያለመሰልጠን ነው ብለው በመደምደም የአማራውን የህልውና የቆመባቸውን መሰረታዊ ምክንያቶች የናደ ነው። በአማራው ላይ አሰቃቂ ግፍ የፈጸሙ ወንጀለኞች ከተጠያቂነት ነፃ ሆነው በጓሮ በር እንዲያመልጡ ያመቻቸ የሴራ ትብታብ ነው ብለውም ገፈት ቀማሽነትን የአማራው የ40ና የ80 ቀን እድሉ አድርጎ የተቀበለ ተጨባጭ መረጃን ወደ ጎን ትቶ በተረት ተረትና በእንቶ ፈንቶ ጨለማ ውስጥ ያደረ እጅግ አደገኛ የክህደት ትርክት ነው። አማራው ታግሎ ህልውናውን ለማስከበር ለ4 ኪሎ 4 ወር ሲቀረው በሽግግር መንግስት ሰበብ ትግሉን ለመጥለፍ ያሰፈሰፉ የሐሳዊ ኢትዮጵያኒስቱ ጎራ ከወዲሁ ያለፈውን ትተንና ረስተን በሚል መፈክር ስር የአማራው በደሉን ረስቶ ተኩስ በማቆም ከአራጆቹ ጋር እንዲደራደር ጥሪ እያደረጉ ይገኛሉ። የስልጣኔዎች ግጭት ንድፈ ሐሳብ የአማራውን በደል አሳንሶ ሞቱን የታሪክ አጋጣሚ በማድረግ ፍትህን ለአማራው ህዝብ እንዳይዳረስ የሚጋብዝ እኩይ ሴራ ነው። በብዙ መልኩ በሰለጠኑ ሀገሮች በስራ ላይ ያሉትን ህገ መንግስቶች የሚመስለው የዘረኛው የወያኔ ህገ መንግስት በአማራው ላይ ክህደት የተፈጸመበት ገና ከመግቢያው ላይ ባለች አንድ ስንኝ ነበር። የአማራው መከራ በዋነኝነት የሚቀዳው ከታሪካችን የወረስነውን የተዛባ ግንኙነት በማረም ከሚለው አማራ ጠል መንደርደሪያ ነው። የተዛባ ያሉትን ግንኙነት ለማረም በአማራው ላይ በደሙ በእንባውና በሀብቱ በትውፊቱና አጽመ ርስቱ ላይ የዘመቱበት
ገና ከህገ መንግስቱ መግቢያ ላይ በደነቀሯት ስንኝ አማካኝነት ባለ ዕዳ ስላደረጉት ነው። አሁንም የስልጣኔዎች ግጭት የሚባልን አደገኛ ትርክት አማራው ከተቀበለ እንኳንስ ህልውናውን ሊታደግ ይቅርና ገና የስልጣኔ ሂደት አደናቃፊ ተደርጎ በመፈረጅ ለግድያ ይመቻቻል። ስለሆነም የኢትዮጵያ ግጭት ታሪክ የስልጣኔዎች ግጭት ነው ብሎ የሚቀበል የፋኖ አደረጃጀትና አመራር አሁን እየተካሄደ ያለው ጦርነት በመሰልጠንና ባለመሰልጠን ነው ብሎ የተቀበለ ስለሆነ በመርህ ደረጃ ከወዲሁ ከህልውና ታጋይነቱ ተነጥሏል ማለት ይቻላል። በሌላ አገላለጽ አፋብኃ ይህንን ሐሳብ ይዘው በአንድነት ስም ሊቀላቀሉት በመጡት ሐሳዊ ኢትዮጵያኒስቶች ተጠልፏል ማለት ነው። የፖለቲካ ወንጀልን በስልጣኔዎች ግጭት ለመሸፈን መሞከር ራሱ ወንጀል ነው። እንደ ደርግ ያሉ አምባገነኖች ጨቋኝ አገዛዞች አገዛዛቸውን ለማጽናት ይገላሉ። እንደ ኦሮሞማና ወያኔ ያሉ ጸረ አማራ አደረጃጀቶች አማራውን በጠላትነት ፈርጀው ዘር ይፈጃሉ። እንደነ ኦነግ ያሉ ጽንፈኛ አማጽያን ንጹሃንን ያርዳሉ። ዘረኛ ልሂቃን የአንድን ዘር ሄጅሞኒ የበላይነት ለማስፈን የሌላውን ዘር መግደል ያውጃሉ። እንደ ኮሚኒዝም ያሉ ርዕዮተ ዓለማት አንዱን መደብ በጠላትነት ፈርጀው ይገላሉ። በአንጻሩ ደግሞ ስልጣኔዎች አሸንፈው ለመውጣት ብዝሃ ቅቡልነትን ነው እንጂ ህዝባዊ እልቂትን አይፈጽሙም። የስልጣኔዎች ግጭት የሚካሄደው ቀጣይነት ባላቸው ተቋማት በተደገፉ በወጥና የተዋቀረ ርዕዮተ ዓለም በሚመሩ ዘመናትን ያስቆጠሩ አስተዳደራዊ መዋቅርን በገነቡ ሁለት የበቁ የስልጣኔ ኃይላት መካከል ለበላይነትና ለስርዓታዊ ልዕልና የሚደረግ ትግል ነው። ዘርንና ማንነትን ያላማከለ በአጭር ጊዜ የፖለቲካ ጥያቄዎች ዙሪያ የማያጠነጥን በስርዓታዊ በአስተዳደራዊና በዓለም አቀፍ እይታ ላይ የተመሰረተ ሁለገባዊ ፉክክር ነው። አንዳንድ ጊዜ በድሮውና በአዲሱ በመጤውና በነባሩ ስልጣኔዎች መካከል ያለው አለመጣጣም ወደ ግጭትና ወደ ደም መፋሰስ ሊያመራ ይችላል። ነገር ግን በታሪክ ዘርን መሰረት ያደረገ ፍጅት ወይም የስልጣኔ ግጭት መገለጫ ሆኖ አያውቅም። በስልጣኔዎች መካከል ውድድር ሲኖር አንዱ በሌላው ላይ የበላይነትን ለመጫን ይጥራሉ። ጊዜውን የሚዋጁ ሐሳባትና ተግባራትን በማምጣት በህዝብ ዘንድ ቅቡልንና ለማግኘት ይወዳደራሉ። ስልጣኔዎች በአብዛኛው አብሮ መኖርን ይመርጣሉ። የአንደኛው ስልጣኔ አራማጆች የሌላኛውን ስልጣኔ ደጋፊዎች በአካል ከምድረ ገጽ ካላጠፋን አይሉም። ስለሆነም የዘር ፍጅትንና አንድን ህዝብ ለይቶ ከታሪክ ማህደር ለመፋቅ የሚደረግ ሴራ የስልጣኔዎች ግጭት ውጤት አይደለም። የዘር ፍጅት በስልጣን ላይ ባሉ ጸረ ህዝብ ርዕዮተ አራማጆች የሚፈጸም የፖለቲካ ወንጀልና የሰብአዊ መብት ጥሰት ነው። ለምሳሌ የሮማን ኢምፓየር ከግሪክ ስልጣኔ ጋር ግጭት ውስጥ ገብቶ በነበረበት ወቅት ግሪኮችን አላጠፋቸውም። ቋንቋቸውን፣ ፍልስፍናቸውንና ባህላቸውን ከስልጣኔው ጋር አዳብሎና ዋህዶ የበላይነትን ወስዷል። እንዲሁም የእስልምና ስልጣኔ ወደ ስፔንና ወደ ሰሜን አፍሪካ ሲስፋፋ አስተዳደርን ከመቀየርና ሃይማኖታዊ ተጽዕኖ ከመፍጠር ውጭ ህዝቦችን አላጠፋቸውም። ስለሆነም አማራው እየተገፈተ ያለው የህልውና አደጋ እንጂ የስልጣኔዎች ግጭትን አይደለም። መንግስት መር የሆነን ዘር ማጽዳትና የዘር ፍጅት ወይም የስልጣኔዎች ግጭት ብሎ መተንተንና መተረክ ግፍን ከለውጥ ጋር የሚመጣ የማያልፉት ዕጣ ፈንታ ያደርግና ግፈኞችን ደግሞ የለውጥ አራማጆች ተብለው ይሸለማሉ፣ ይሾማሉ፣ ሐውልት ይሰራላቸዋል። የግፍ ሰለባዎች ደግሞ አድሃሪና የታሪክ ደንቃራ የድሮውን ስርዓት ናፋቂ ተብለው ቦታቸው ፍትህ የሚሻ መሆኑ ቀርቶ አስገዳጅ ታሪካዊ ሁነት ይሆናል ማለት ነው። በአማራው ላይ ለዘመናት ሲደረግ የቆየው ይሄ ነው። ይህ እስክንድር ነጋና ሐሳዊ ኢትዮጵያኒስቱ የሚያራምዱት የስልጣኔዎች ግጭት ተሲስ አፋብኃ ሊያጤነው የሚገባ እጅግ አደገኛ ጸረ አማራ የሆነ የርዕዮተ ዓለማዊ ጠለፋ ነው። የአማራ የህልውና ትግል ጽኑ ሞራላዊ አቋም ኖሮት ወጥ በሆነ ስትራቴጂ እንዲመራ ከተፈለገ እውነትን መሰረቱ አድርጎ መነሳት አለበት። የኢትዮጵያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ ብሎም የአማራው የህልውና አደጋ መንስኤው በአንድ የስልጣኔ ማዕቀፍ ውስጥ በተከሰቱ የርዕዮተ ዓለማዊ ጽንፈኝነት፣ የዘር ፌዴራሊዝምና የሄጅሞናዊ ወይም ጨፍላቂ የፖለቲካ ፕሮጀክቶች ምክንያት እንጂ በሁለት ስልጣኔዎች መሃል ባለ ፍትጊያ እንዳልሆነ በቀይ ደም ሊሰመርበት ይገባል። የግራኝ አህመድ ጦርነት አንድን ስልጣኔ በሚጋሩ ተፋላሚ ኃይሎች መካከል የተደረገ ጦርነት ነው። በኦቶማን ኢምፓየር የውትድርና ቴክኖሎጂና ጂኦፖለቲካዊ አጀንዳ ይደገፍ እንጂ የግራኝ አህመድ ወረራ በመባል የሚታወቀው የጂሃድ ዘመቻ ሃይማኖት መሪ የሆነ ግዛትን ለማስፋፋት ደገኛውን ለማስገበርና ኃይልን ለማጠናከር በኢትዮጵያ የስልጣኔ ማዕቀፍ ውስጥ የተካሄደ አውዳሚ ጦርነት ነበር እንጂ የሁለት ስልጣኔዎች ግጭት አልነበረም።
በወቅቱ የነበረው ስርዓት በዛ ሃይማኖትና ማንነትን ያቀፈ የክርስቲያን፣ የእስላምና የይሁዲ እምነቶችን ለዘመናት አቻችሎ የኖረ አገዛዝ ነበር። ይሁን እንጂ ወቅቱ ጠንካራ መንግስት ያልነበረበት፣ የውጭ ጣልቃ ገብነት የበዛበት፣ የወቅቱ አስቻይ የውትድርና ቴክኖሎጂ የጂሃዲስቶችን እጅ ያፈረጠመበት ጊዜ ነበር። ከብዙ ጥፋትና ውድመት በኋላ የፖርቹጋል ጂኦፖለቲካዊ አሰላለፍና የውትድርና ቴክኖሎጂ የአጼ ገላውዲዮስን ክንድ ሲያፈረጥመው በኦቶማን ኢምፓየር የተደፋው ሚዛን ደረበበ። ከዚያም በግራኝ አህመድ ሞትና በአጼ ገላውዲዮስ ድል አድራጊነት ጦርነቱ ተቋጨ። ስለሆነም አንዱ ስልጣኔ በሌላኛው ላይ አይሎ ወጣ ለማለት የሚያስችል የታሪክ መረጃ የለም። የስልጣኔ ጦርነቶች በመሪዎች ሞት አይወሰኑም። በአንድ የስልጣኔ ማዕቀፍ ባሉ ተፋላሚዎች የተደረገ ጦርነት ስለነበር ከጦርነቱ በፊት የነበረው የኢትዮጵያ የእምነት ቢስነት ከጦርነቱ በኋላም ቀጥሏል። የኦቶማን ኢምፓየርም ሆነ የፖርቹጋል ስልጣኔ የሚባል አልነበረም። ይህን ጦርነት የስልጣኔዎች ግጭት አድርጎ መውሰድና የኢትዮጵያ ግጭት ታሪክ ስልጣኔያኑ ማለት በአሁኑ ወቅት ለሚካሄደው የአማራው ፍጅትና እልቂት ታሪካዊ ቅድመ ሁኔታን በማመቻቸት ገዳዮችን ለማስመለጥና የአማራውን የመከራ ገመድ በድርብ ለመሸረብ የታሰበ ሴራ ነው። የደርግ ርዕዮተ ዓለማዊ ግድያ የስልጣኔዎች ግጭት አይደለም። የደርግ አገዛዝ የኢትዮጵያን ታሪካዊ ስልጣኔ በአድሃሪነት ፈርጆ ለማጥፋት የዘመተ መንግስታዊ ሽብርተኛነትን የፈጸመ አገዛዝ ነበር። በዛቻ በማስፈራራትና በግድያ በኢትዮጵያ ሕዝብ ላይ ሊጭነው የሞከረው የኮሚኒዝም ስርዓትን እንጂ ስልጣኔን አልነበረም። ደርግና ኢህአፓ ሌሎችም የብሔርም ሆነ የፖለቲካ አደረጃጀቶች ያካሄዱት ቀይና ነጭ ሽብር፣ የትጥቅ ትግልና አመጽ በነባሩ የኢትዮጵያ ስርዓት ላይ በተለይም በአማራውና በኦርቶዶክስ ቤተክርስቲያና ላይ ያነጣጠረ ርዕዮተ ዓለማዊ ፍጅትና ጥቃት ፈጸሙ እንጂ ተቀያሪ ስልጣኔን አላበሰሩም። የነበረውን አጥፍተው ጸረ እምነት፣ ጸረ ባህል፣ ጸረ ታሪካዊ ቀጣይነት የሆነውን የማርክሲስት ሌኒኒስት ርዕዮተ ዓለምን ለማስፈን ሞከሩ እንጂ ስልጣኔያዊ ፋይዳ ያለው እንቅስቃሴ አላካሄዱም። የወያኔ የዘር ፌዴራሊዝም የራስን ስልጣኔ የማጥፋት ኢ-ስልጣኔያዊ የፖለቲካ ሴራ እንጂ ስልጣኔያዊ አይደለም። የወያኔው የዘር ወይም የጎሳ ፌዴራሊዝም በሱ ቤት የብሔራዊ ንድፈ ሐሳብ ላይ የተመሰረተ ዘመናዊ የፖለቲካ ምህንድስና ነው። ቢሮክራሲያዊ እንጂ ስልጣኔያዊ አይደለም። ማህበረሰብን በዘር የከፋፈለ፣ አማራን በጠላትነት የፈረጀ፣ ማንነትን የአገዛዝ ማሰሪያ ያደረገ በከፋፍለ ግዛው ላይ የተመሰረተ የፖለቲካ ወንጀል ነው። የትግራይ ህዝብ የኢትዮጵያ ስልጣኔ አካል ነው። ወያኔ ከትግራይ ህዝብ የወጣች የኢትዮጵያ ስልጣኔን የምትጠየፍ የራስ ጠሎች ስብስብ እንጂ የሌላ ስልጣኔ አካል አልነበረችም። አማራውን በጠላትነት ፈረጃ በህልውናው፣ በእምነቱ፣ በኢኮኖሚውና በማህበራዊ ህይወቱ፣ በቅርሱና በትውፊቱ ስትዘምትበት የትግራይ ህዝብ ከአማራው ህዝብ ጋር የሚጋራውን ታሪካዊ መሰረትና የስልጣኔ ማዕቀፍ እየናደች ነበር። ይህ አማራን በጨቋኝነት ፈርጆ የማጥፋትና ኢትዮጵያን በቀኝ ገዥነት መድቦ የመበታትን ሴራ ራሱ የትግራይ ህዝብ የኖረበትን የስልጣኔ ስርት የጥቃት ኢላማ ውስጥ ያስገባ ስለነበር የስልጣኔዎች ግጭት ሳይሆን በራስ ስልጣኔ ላይ ጥቃት እንደማድረግ መታየት ያለበት አፍራሽነት የታሪክ ምዕራፍ ነው። የኦሮሞው ብልጽግና ሄጂሞናዊ አምባገነን አገዛዝ ጭፍጨፋ መንግስት መር የዘር ፍጅት እንጂ ስልጣኔያዊ አይደለም። አማራው እየተጋፈጠው ያለው የዘር ፍጅት፣ የዘር ማጽዳት፣ የጅምላ ግድያ፣ መፈናቀል፣ መሳደድ፣ መታሰርና መገረፍ የኢትዮጵያ መገለጫ የሆነውን ብዝሃ ማንነት በአንድ ልሙጥ ማንነት ለመተካት ባቀደ በኦሮሞው ሄጂሞናዊ አምባገነን መንግስት የሚፈጸም ወንጀል እንጂ ስልጣኔያዊ አይደለም። የኦሮሞ ህዝብ ከነገዳዊ አደረጃጀቱና አሰፋፈሩ ተሸጋግሮ ለዘመናት የኢትዮጵያ የስልጣኔና የአመራር አካል ሆኖ የኖረ ህዝብ ነው። የኦሮሞ ወረራ መስፋፋት እንጂ የኦሮሞ ስልጣኔ የሚባል በታሪክ ኑሮ አያውቅም። ኦሮሞማ በአግላይና በሄጂሞናዊ የዘር ብሔርተኝነት ርዕዮተ ዓለም እንጂ ስልጣኔያዊ አይደለም። ስልጣኔዎች ብዝሃ ማንነትን ያቀፉ ተቋማዊና ዘላቂ ናቸው። ዘር በማጥፋት በማጽዳትና በሌሎች ላይ የራስን በላይነትን በአስገዳጅነት ለመጫን የሚሰራ አግላይ የብሔርተኝነት ንቅናቄ ስልጣኔያዊ አይደለም። የግራኝ አህመድን ወረራ ተከትሎ የመጣው 16ኛው ክፍለ ዘመን የኦሮሞ የወረራ ዘመቻም ወንዶችን በመግደል ሴቶችና ህጻናትን አስገድዶ እምነታቸውንና ማንነታቸውን በማስቀየር ግዛትን ለማስፋፋት የተደረገ ጦርነት እንጂ ስልጣኔ አልነበረም። የአሁኑ መንግስት መር የኦሮሞ እንቅስቃሴ ደግም በይዘቱም በመንፈሱም የአባቶቻቸውን የመጫወቻ ደብተር የተጋራ የሄጂሞናዊ የፖለቲካ ፕሮጀክት እንጂ ስልጣኔ አይደለም። በማጠቃላይነት ስልጣኔያዊ ግጭት አንድን ህዝብ በጥላትነት አይፈርጅም።
በአሁኑ ወቅት በአማራው የህልውና ትግል ላይ የተጋረጠበት ትልቁ ተግዳሮት በፋኖ ስም የተገሰገሱ የሐሳዊ ኢትዮጵያኒስት ርዕዮት አራማጆች ናቸው። ከእነሱም ውስጥ አንዱ በእስክንድር የሚመራው አፋሕድ የፋኖን ለምድ የለበሰ የሐሳዊ ኢትዮጵያኒስት አደረጃጀት ነው። ከአፋሕድ ማኒፌስቶ የተቀዳው የስልጣኔዎች ግጭት ንድፈ ሐሳብ አሁን በአፋብኃ ተቀባይነትን አግኝቶ ይፋ ለመሆን እየተጠበቀ ነው። አፋብኃ በረጅሙ የኢትዮጵያ ታሪክ ውስጥ የነበሩ ግጭቶችን የስልጣኔ ግጭቶች ናቸው የሚለውን ስህተት ድምዳሜ ተቀበለ ማለት አማራው የድሮውን ስርዓት ናፋቂ አድሃሪያን እየተባለ የሚታደንበትን የጥፋት ዋዜማ እንደ ማንበር ይቆጠራል። ብልጽግናን፣ ወያኔንና የሐሳዊ ኢትዮጵያኒስቱን አሰላለፍ ደግሞ የዘመናዊ ስልጣኔ ትሩፋቶች አድርጎ እንደ መቀበል ይቆጠራል ማለት ነው። በሐሰት ትርክ ላይ የተመሰረተ አንድነት አይጸናም። አማራው የስልጣኔ ሰለባ አይደለም። አማራው የፖለቲካና የሰብአዊነት ወንጀል ተጠቂ ነው። ከዚህ ሁኔታ ላይ የማይነሳ የትግል አንድነት ካጀማመሩ የከሸፈ ነው። የፖለቲካና የሰብአዊ ወንጀሎች በፍትህ እንዲቋጩ ከተፈለገ እውነት ተጠያቂነትና ፍትህን ይሻሉ። በተረት ተረትና በእንቶ ፈንቶ ለማድበስበስ መሞከር አማራውን እንደገና ወደ ሌላ የጥፋት አዙሪት ውስጥ ለመክተት የሚደረግ ወንጀል ነው።